ብሌን አጣብቂኝ ውስጥ ገብታለች። ምክንያቱም በአንድ በኩል ሳሚ ያለ፣ በሌላ በኩል ደግሞ ዳግምን ተወደዋለች። ብዙ ጊዜዎችን አብረው ስላሳለፉ እነዛን ጊዜያቶች በቀላሉ መርሳት አትችልም። አሁን ላይ ደግሞ ለሳሚ የተለየ ስሜት አላት። በዛ ላይ ደግሞ ሳሚ ህይወቱንም ለሷ እስከ መስጠት የሚደርስ ፍቅር አለው። እናም ብሌን ከማን ጋር መሆን እንዳለባት ግራ ገብቷት መንታ መንገድ ላይ ቆማ ጭንቅላቷ ተምታቶባታል። ዳግም በጣም ብዙ መጥፎ ነገሮችን አድርጎባታል። ሳያውቀውም ቢሆን በቅናት ስሜት ተነሳስተው ያለመታመኗ በምትወደውና በምታፈቅረው ሰው እንደዚህ መሆኗ እጅግ በጣም ያሳዝናታል። ነገር ግን ዳግምን ደግሞ ተወደዋለች። እናም ደግሞ ብዙ የሚያስተሳስራቸው ነገሮች አሉ። በሌላ በኩል ሳሚ ብዙ ጊዜ ገፍታው፣ ብዙ ጊዜ ፊቷን አዙራበት፣ ምንም ተስፋ ሳይቆርጥ ሁሌም ከእሷ ስራ አይጠፋም። በዛ ላይ በየትኛውም አጋጣሚ እሷ ችግር ሲደርስባት ፈጥኖ የሚያድናት እሱ ነው፣ ህይወቱንም ሰጥቶ እንኳን። እናም ይሄንን ደግሞ በፍጹም መርሳት አትፈልግም። ከዳግም መለየት አትፈልግም። ሳሚንም ደግሞ ማጣት አትፈልግም። ይሄ ደግሞ በጣም ትልቅ በአእምሮ ውስጥ ቀውስ የሚፈጥር ትልቅ ነገር ነው። በጣም ተወዛግባለች። አሁን ደግሞ ሌላው ነገር የባህሉ ልጅ ነኝ ብሎ የመጣው ጆን እየተከታተላት ነው። የእሱ መጥፎ ስራዎችን ማስተዋል ብትችልም ነገር ግን ሳሚ ደግሞ ችግር ውስጥ እንዲገባ ስለማትፈልግ ነገሮችን እያለባበሰች ለማለፍ እየሞከረች ነው። ዛሬ ላይ ተደብቆ ወሬ ሲሰማ ስላየችው ጮኻ ስትናገረው ሰምቶ ሳሚ ወጥቶ እሱን መታው። ነገር ግን ቢያንስ ምንም ሳትነግረው እንኳን እንደዚህ ያደረገ እውነቱን ብትነግረው ደግሞ ሌላ ችግር ይፈጠራል ብላ ምንም እንዳልተፈጠረ ብታስመስልም ጆን ግን እውነቱን ተናገረ። ምክንያቱም እሱ በዚህ በማስመሰል በጣም ብዙ ልምድ ያለው ስለሆነ ለነሱ እውነት ተናጋሪ መስሎ ለመቅረብ ሲል እውነቱን ተናገረ። በዛ ምክንያት ሰላምም ሆነ ብሌንም አምነውታል። ምክንያቱም አጭበርባሪ ወይም ሌባ ቢሆን ኖሮ እውነቱን አይናገርም ብለው አሰቡ። እሱ ግን እነሱን ለማሳመን የቻለውን ያህል አድርጓል። ሳሚ ደግሞ በዚህ ጉዳይ ላይ በቂ የሆነ ልምድ ስላለው በፍጹም አላመነውም። ነገር ግን የሳሚ ያለማመን አሁን ምንም ትርጉም የለውም። ምክንያቱም ሰላምም ሆነ ብሌንም ጆንን በጣም አምነውታል። እንደውም ሰላም እግሩ ስር ወድቃ ሁሉ ለምና ሊሄድ ሲል ወደ ቤት መልሰዋለች። እናም ሳሚ ደግሞ ምን ማድረግ እንዳለበት ግራ ገብቶታል። ለብሌን ሊያስረዳ ፈልጎ ነበር። ነገር ግን ብሌን ልትረዱ አልቻለችም። ብሌንና ሳሚ ቆመው ሲያወሩ ዳግም አይቶ ልክ በእነሱ ሁኔታ ሲሰባበር ስላየችው ሀሳቧን የቀየረችና ያዘነች መስላለች። እናም ብሌን ስታዝን አላስችል ያለው ሳሚ ቀጥታ ወደ ዳግም ሄዶ ዳግም ማዋራት ጀምሯል። ዳግምን ግን እንኳን ሊያዋራው ሲያየው ራሱ ደሙን የፈላው። ምን ልሰራ መጣ ወደ ቤቴ ብሎ ገለማመጠው። ሳሚ ግን ሁሉንም ነገር ባለማስተዋል ጸጥ ብሎ ብሌንም በእንደዚህ አይነት ሁኔታ ታጣታለህ፣ ስለዚህ ቅናትን ቀንስ ብሎ ሊነግረው ቢሞክርም አንተ ነህ እኔን እንደዚህ የምትለኝ ብሎ ሌላ ችግር ፈጠረ። ከዛ በኋላ ግን ሁለቱ አንድ ስምምነት አደረጉ። ምክንያቱም ብሌን አንተን አትወድህም፣ ብሌን የምትወድ ከሆነ ያንተ ትሁን ብሎ ዳግም ለሳሚ ነገረው። ነገር ግን እኔና ብሌን ታርቀን እንደ ድሮ ከተመለስን ህይወታችን ውስጥ እንዳገባለው። ሳሚም በዚህ ተስማምቶ ያገኘውን እድል ሁሉ ለመጠቀምና ብሌንን የራሱ ለማድረግ ተነጋግሮ ወሰነ። ከዛም ሳሚ ወደ ሳሎን ሄዶ ያመመው አስመሰለና ብሌን ደግፋው እንድትሄድ አደረገ። ከዛም ዳግም ሁለቱን ሲያቸው እጅግ በጣም ተናዶ
ወደ እነሱ ከተጠጋ በኋላ ስሜቱን እንደምንም ተቆጣጥሮ ሳሚ ወደ መጸዳጃ ቤት ሲገባ ብሌንን በተረጋጋ መንፈስ አወራት። ብሌን አሁን የተሳስቻለሁ፣ አጥፍቻለሁ፣ ነገር ግን ጥፋቱን አምኖ ስለቀረባት አሁን ብሌን በጣም ተወዛግባለች። ዳግምን ይቅር ትለው ይሆን ወይስ ደግሞ ከሳሚ ጋር ተመልሳ ትሆናለች? ብሌን በስተመጨረሻ ከማን ጋር አብራ ትሆናለች? ውድ ቤተሰቦቼ እንግዲህ በሚቀጥለው ፓርት ሁሉም ነገር ግልጽ ሆኖ የምናየው ይሆናል። ብሌን ከሳሚ ጋር ወይስ ከብሩክ ጋር? እናንተስ ከማን ጋር ብትሆን ደስ ይላችኋል? ሀሳብና አስተያየታችሁን በኮሜንት ጻፉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ስለምትከታተሉኝ፣ ስለምታበረታቱኝ እንዲሁም ከኔ ጋር ስለሆናችሁ እጅግ በጣም አመሰግናለሁ። ውድ ቤተሰቦቼ በኮሜንት ሴክሽን አስተያየታችሁን ጻፉልኝ። በሚቀጥለው ፓርት እንግዲህ ተመልሼ እስከማገኛችሁ ድረስ መልካሙን ሁሉ እየተመኘሁላችሁ በዚህ ሰናበታችኋለሁ። ለሳሚ እንደኔ ሀሳብ ለሳሚ መልካም እድል ብያለሁ። ምክንያቱም ብሌን ለሳሚ ትገባለች ብዬ አስባለሁ። ሳሚ ስለሷ ብዙ ስለሆነ እንግዲህ የእናንተን ማስተያየት ጻፉልኝ። ለዛሬው እዚህ ጋር ሰናበታችሁ። ባይ ባይ ውድ ቤተሰቦቼ።